የሆነ ትንሽዬ ነገር ያረጉላችሁና ያንን ያረጉትን ነገር ቆጥረው በቁጥጥራቸው ውስጥ ለማዋል ይፈልጋሉ። እናንተ ጋር ትንሽዬ ነገር ነው ያረጉላችሁ፣ ግን ያንን ትንሽዬ ነገር እነሱ ጋር ትልቅ ነገር ያስመስሉትና በቁጥጥራቸው ስር እንዲትውሉ ያስባሉ። እንደዚህ ደግሞ አይሆንም። እውነቴን ነው የምላችሁ። አብዛኛው ሰው ማለት ነው የሆነ ልበላችሁ የሆነ በችግራችሁ ጊዜ የሆነ ነገር ያረግላችኋል፣ የሆነ ውለታ ይውልላችኋል። ያንን ነገር እንዴት ትልቅ ነገር ጄጅ አድርጎ ያስብና በእነሱ ቁጥጥር ውስጥ አድርገው የእናንተ ማንነት እናንተ ምን አላችሁ፣ ለወደፊት ምንድነው የምታስቡት፣ እቅዳችሁ ምንድነው፣ የወደፊት አላማችሁ ምንድነው፣ ምን ትሰራላችሁ፣ ምናምን ምናምን የሚለውን ያንን ለማወቅ ይፈልጋሉ። አይታችሁ ከሆነ ማለት ነው። ከዛ ካወቁ ወዲያ እንደ እናንተን በደንብ አንደርስታንድ ያደርጓችኋል። ጥሩ ጎን ከሆነ ምሳሌ ጥሩ ገንዘብ ካላችሁ የገንዘቢያችሁ ምንጩ ከየት ነው የሚለውን እንዲሁም ደግሞ ወደ እነሱ ለመውሰድም ከፈለጉ እንዲሁም የእናንተን ስማችሁን አለ ስም ለማድረግ ከፈለጉ መጀመሪያ ላይ ግን የሚያረጉት በምንድን እንደሆነ በገንዘብ ያስሯችኋል። ትንሽ ገንዘብ ይሸጉጡላችሁና በገንዘብ ያስሯችኋል። ከዛ ሙሉ በሙሉ በእነሱ ቁጥጥር ውስጥ እንዲኮኑ ያረጓችኋል። እላ እንደዛ አይሆንም፣ አይሆንም፣ አይሆንም። በሆነ ሰዓት ሰው ናችሁ፣ ይቸግራችኋል። ተቸገራችሁ ያንን ገንዘብ ተወስድ ያላችሁ ስጦታም ሆነ ስጦታ እንኳን በዚህ ሰዓት ስጦታ ያምራችሁ ይቀራል። በዚህ ሰዓት ስጦታ የለም። ብድርም ሆነ ወለድም ሆነ ተወስዱና ብራቸውን መልሱ እንጂ በእነሱ ቁጥጥር ውስጥ አትሆኑ። ስትጣሉ ደግሞ መናገር ብቻ ያለባችሁን ነገር ተናገሩ። ማውራት ነገር ያለባችሁን ብቻ አውሩ። ለሚመለከተው አካል ለሚመለከተው አካል ብቻ መናገር ያለባችሁን ነገር ብቻ ተናገሩ። ከዛ ውጭ እንትና ተሰብስቦ እንትና ያንንም እየብቻ ማስረዳት ያንንም እየብቻ መናገር ከስር ከመሰረቱ ጀምራችሁ ማስረዳት፣ መናገር፣ መዘግዘግ ጊዜያችሁን ማባክናችሁ እንደዛ ባወራችሁ ቁጥር በነገራችን ላይ አፍ ሲከፈት ቅንጭላት ይታያል ይባላል እና እንደዚህ የምታረጉ ሰዎች አላችሁና ትንሽዬ ነገር አርጋችሁ ሰውን በቁጥጥራችሁ ውስጥ ማድረግ የምትፈልጉ ሰዎች አለ። እንደዚህ አይሆንም፣ እመኑኝ አይሆንም። ያ ሰው በተለያየ ነገር አስፈራርታችሁት የተለያየ ነገር ብላችሁት የተለያየ ነገር ብቻ ምን ብዬ ልበላችሁ ያንን ሰው በቁጥጥራችሁ ውስጥ በእናንተ ቁጥጥር ውስጥ ለማድረግ የምትፈልጉ ሰዎች አይሆንም። ሲጣላችሁ ደግሞ በዛ በደካማ ጎኑ የችግሩን አበድራችሁ ከሆነ እንዳልኳችሁ አንተ ችግራም አንቺ ችግራም ከኔ እኮ ነው ገንዘብ የምትወስጂ አንቺ እንዲህ አለሽ አንተ እንዲህ አለ አንተ ብሎ ሰው አንቺ ብሎ ሰው አንቺ እኮ እናቅሻል አንተ እኮ እናቅሃል ከኛ እኮ ነው ገንዘብ የምትወስጂ ምናምን ምናምን እያላችሁ የምታሳቅቁ ሰዎች ማለት ነው። ሰው አይደለም ሰው ነው እኮ መቼም ሙሉ ነገር የለም። ሁሉ ነገር አንዱን ስትይዙት በአንዱ እንትን ይላችኋልና የዛን ሰዓት ደግሞ ሰውን ሰው በመሆኑ ብቻ አግዙ ስታግዙ እንጂ ነገ ያንን ሰው ለማሸማቀቅ አትሞክሩ። እኔ የማውቃቸው ሰዎች አሉ ማለት ነው። ገንዘብ አላቸው ግን እውቀት የላቸውም እና እውቀት አለው ግን ገንዘብ የለውም እና ገንዘብ አበድሩኝ ምናምን እሺ ብለው ያበድሩታል። በኋላ ላይ ያ ሰውም አላህ ብሎ እሱ ስበቡን አደረሰና አላህ ደግሞ ረዛቂ ነውና ረዘቀው። በቃ ሰራ፣ አገኘ፣ ተለወጠ፣ ብራቸውንም መለሰ። ግን ትንሽዬ ነገር በተነሳ ቁጥር አንተ እኮ እናቀሃል ከኛ እኮ ነው በእኛ ላይ ውስጥ እኮ ነው እዚህ የደረስከው አንተ እኮ እንደዚህ ነህ አናቀህም መሰለህ እንዴ እናቀሃል እኮ ደግሞ አንተ ብሎ ሰው እሱ እኮ ገንዘብ ካላቸው መስራት አይችሉም፣ ይችላሉ። እውቀት የላቸውም። እውቀታቸው ምላሳቸው ብቻ ነው፣ መናገር ብቻ ነው፣ ሰዎችን ማስቀየም፣ ያልተባለ ነገር ማለት በቃ የሰውን ህልምና የሰውን ምኞት ማኮላሸት፣ ሰውን አለስሙ ስም መስጠት። እንደነዛ ያሉትን ሰዎች ራቋቸው።
እመኑኝ ብትቀርቧቸውም ራሱ አዛ ነው የሚያረጓችሁ። ከዛም በላይ ሌላ ውስጥ ነው የሚገቡት። ሂስቲናና በቃ ሂስቲና በውስጥ ውስጥ ሂስቲና ያለው ሰው ማለት ነው ወላይ ለራሱም አያልፍለትም፣ ለሰውም እንዲያልፍለት አይፈልግም። በጥቅሉ ምቀኛ እንቅልፍ የለውም፣ አይተኛም። ምቀኛ እንቅልፍ የለውም፣ አይተኛም። የት ገቡ፣ የት ወጡ፣ ምን ሰሩ፣ ምን አገኙ፣ ምን አጡ እያለ ሲያብሰለሲል ሲበላው ሲያብላላው ነው የሚውለው። እና እንደነዛ ያላችሁ ሰዎች ግን የራሳችሁን ስራ ከፍታችሁ ቅንጭላታችሁን ብትሰሩበት እንዲህ ሀሳብ ማለት ነው። እውነቴን ነው የምላችሁ። አንድ ሰው ምሳሌ ሸቀጥ ላይ እያለ ተሳፈረ። ሲሳፈር የሆነ አሰሪዎች ወደው ስለነበር ወይም እንዲመጣ ብለው የሆነ ነገር ሸጓጎጡለት። አያችሁ፣ በቀኝነታችሁ ውስጥ ተጠቅ ያ ሰው ምን አድርጎ ነው እንደዛ አሰሪዎቹ የወደዱት? እኛም እናርግና አሰሪዎቻችን ይወደዱንና ይስጡን ብላችሁ ራሳችሁን ገምግሙ። በሰው ከምትሄስዱ ምቀኛ አይተኛም። እናማ ደጋግሜ እንደምላችሁ ነገር ምቀኛ ስለማይተኛ ያላችሁትን ነገር ሁሉ ያላችሁትን የምትሰሩትን የወደፊት አላማችሁን ህልማችሁን ለሰው አታውሩ። ያላችሁን ነገር ሁሉ አታሳዩ። ያንዳንዱ ሰው አይን ብረት በሉት። በቃ እጫፍ ዳረስ የደረሰውን ትዳር ያፈርሳል። ገንዘብ በቃ የሆነ ነገር ተሳክቶላችሁ ልሰሩ አስባችሁ ለሰው ተተናገራችሁ ይደፋረስባችኋል። የሰው አይን መጥፎ ነው። ምክንያቱም እንደነዚህ አይነት አንዳንድ የሂስቲና ጥግ የሆኑ ሰዎች አሉ። ሱብሃንአላህ በቃ አይምሯቸው የማያርፋለ በጣም የሚሄስዱ ሰዎች አሉ። ለነዛ ሰዎች ግን ቦታ አትስጧቸው። አታችሁ ተበድራችሁ ከሆነ ብድራችሁን መልሱ። እንደዚህ ሀዛ የሚያረጓችሁን እነሱ ገንዘብ ሰጥተው ትንሽዬ ገንዘብ ሰጥተው እናንተን በቁጥጥራችሁ ውስጥ ሊያረጓችሁ ሲፈልጉ አትሆኑ። ገንዘብ አለ ሊመጣል ይሄዳል፣ ስሩ፣ ገንዘባቸውን መልሱ። ከዛ ውጭ ግን በእነሱ ቁጥጥር ውስጥ አትሆኑ። እመኑ። ይሄ ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።